ወይዘሮ ማርታ ተደብቆ የማይቀረውን የሰላምዬን ነፍሰ ጡር መሆን ደረሰችበት። ያው አቤጌል መደበኛ ስራዋ ነገር መጎተት ነው። እዚህ መካከል የእናቷ ድክመት፣ የእናቷ ችግር እንግዲህ ወይዘሮ ማርቲ ዛሬ ላይ የሰላምዬን ማርገዝ ስትሰማ ወደ ስራ የተዘጋጀች የሄደች እንደነበረ ተመልክተን ነበረ። ዝግጅት ላይ ነበረች ወደ ስራ ለመግባት። ነገር ግን አሁን ላይ ይህንን ነገር ካዳመጠች በኋላ ወደ ስራ የመሄዱን ሀሳቧን ሰርዘው እንኩትኩት ብላ ከቤት ተቀምጣለች። ታዲያ ሰላምዬ ተጠርታ ወደ ፊቷ ቀርባ ነበር። ይህ ነገር እውነት ነው ውሸት ነው የሚለውን ለማረጋገጥ በልግል ልጇ የምትናገረው ነገር ውሸት ባይሆንም ግን እዚህ ጋር ቤተሰቦቿን ሰላም በምን በኩል ሰላም እንደምታሳጣቸውና ሰላም እንደምትሰጣቸው ለይታ ከሁለት አንዱ የማታውቅ ልጅ ናት አቤጌል። ታዲያ ዛሬ ደግሞ የእናቷ ብዙ አይነት ጥያቄዎች እና ደግሞ ብዙ አይነት ድክመት፣ ብዙ አይነት አድካሚ ነገር ሊያሳምማት የሚችለውን ነገር ለይታ ባለመገንዘብ ዛሬ ደግሞ በድፍረት ሰላምዬ ነፍሰ ጡር ናት በማለት አስከትላም ደግሞ ሰላምዬ ለመሆኑ ከዚህ ቤት ወጣለች እንዴ? ከዚህ ቤት ከኛ ቤተሰብ ነው ወይስ እያረገዘችው እያለች እንግዲህ ሰላምዬን በፊቷ ተቀምጣ ላለማናገር ደግሞ ወይዘሮ ማርቲ የእናት ልክ ደግሞ ልጇ መመልከት የሌለባትን ነገር ስለተመለከተች የተናገረችውም ነገር ከልጅ የሚጠበቅ ስላልሆነ ነገሩን ካረጋገጠች በኋላ እውነት መሆኑን ካወቀች በኋላ ልጅቷን አስወግዳታለች። እንግዲህ ወይዘሮ ማርቲ ዛሬ ሰላሟን አታለች። ብዙ አይነት ሀሳብ አስባለች። ሰላምዬ በዚህ በኩል እረፍት የምትወጣ ሰው አይደለችም። ኑሯም አዳሯም ውሏም ከነሱ ቤት ስለሆነ ስለዚህ ከዚህ ቤት ውጭ በፍጹም ሊሆን አይችልም። እንግዲህ ሁለት ሰዎች ናቸው፣ ሁለት ወንዶች ብቻ ናቸው ወይዘሮ ማርቲ ያላት። አንድም ባለቤቴ ነው ብላ ልታምን ነው የምችለው፣ አንድም ደግሞ ናታን ብላ ነው የምታምነው። ናታን እንግዲህ ጨዋ ነው፣ ታዳጊ ወጣት ነው። ወደዚህ ነገር ይሄዳል አመለካከቷ ተብሎ አይታሰብም። ስለዚህ ሰላምዬ እረፍት የማትሄድ ከሆነ ስለዚህ ያረገዘችው ከዚህ ቤት ውጭ የትም ሊሆን እንደማይችል እና ደግሞ ጨዋነቷንም ስትመሰክርላን ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ላይክ። ሰላምዬም የወይዘሮ ማርቲ ንግግር፣ የወይዘሮ ማርቲ የደግነት ንግግር፣ የእናት ልክ የሆነች ወይዘሮ ማርቲ ንግግሯ ዲቃላ እንዲባል አልፈልግም፣ ልጅሽ ምን ላድርግልሽ? ከዚህ በኋላ የኔን ልጆች ተንከባክበሽ እኔ ወለድኳቸው፣ እኔ በወልዳቸው አንቺ አሳደግሻቸው ከኔ ተቀብለሽ፣ እናም የልጆቼ እናት ስለሆንሽ ከእነሱ ለጥዬ ስለማላይ፣ ስለዚህ እኔ ደግሞ በተራዬ የሚገባሽን ክብር እሰጥሻለሁ ትላለች ወይዘሮ ማርቲ። እንግዲህ ሰላምዬ በዚህ ቤት ውስጥ ስትኖር እንድትወጣ ነፃነቷን እንስጣትም ስትል ነበር። እናቋቁማት፣ እስከ መቼ እኛ ቤት ሰራተኝነት እንደዚህ ተንገርድዳት ትኖራለችም ስትል እንደነበረ ሁላችንም የምናውቀው ነው። ታዲያ እንግዲህ ዛሬ ደግሞ ወይዘሮ ማርቲ የጥፋተኝነት ስሜት ነው ወዲያው ሊሰማት የሚችለው። ይች ልጅ እንግዲህ እንደዚህ ራሷን ዝቅ አድርጋ በመኖሯ ከኔ ቤት ውስጥ እንደዚህ በመሆኗ አንደኛ በጥቃት በኩልም ሊመጣ ይችላል፣ ሁለተኛ ደግሞ እኔ ነፃነቷን ብሰጣት ኖሮ ዛሬ ላይ ያነሳሁላትን ጥያቄ ይህንን ወተሽ የራስሽን ህይወት መስርቺ የማለቱን ነገር እኔ ቀረብ ብዬ ቀድሜ ባናግራ ኖሮ ይህ ነገር አይፈጠርም ነበር ወደሚለውም ታመራለች። ታዲያ ወይዘሮ ማርቲ ታዲያ ሰላምዬም ደግሞ የተሰጣችው ንግግር ራሷን አስራ በሽተኛ ሁና እስከምትውል አድርሷን ነበር። የወይዘሮ ማርቲ ደግነት እንግዲህ ሰላምዬ ከዚህ ቤት ውስጥ ከአቶ ደረጀ በተለይም አድርገው ከሆነ በእጅጉ ከወይዘሮ ማርቲ ይልቅ የምትሞተው ሰላምዬ ናት። ምክንያቱም ወይዘሮ ማርቲ ደግነቷ በራሱ አንዳንዴ ከሰይፍ በላይ ገዳይ ነው። ደጋግ ሰዎችን እንደዚህ ከምንበድላቸው ብንሞት ይሻላል። አንዳንዴ ደግሞ ይቅርታቸውም ገዳይ ነው። ታዲያ ወይዘሮ ማርቲ እንግዲህ በደግነት ነው የተለያዩ ጥያቄዎችን እየጠየቀች የተለያዩ ነገሮች ሰላሟን ነስቷት ረብሿት መቋቋም አቅቷት፣ ነገር ግን ሰላምዬን አርስሻለሁ በቃ ድቃላ መባል የለበትም፣ የት ነው ለመሆኑ እንደዚህ ማንኛውም እናት ወይም ደግሞ ማንኛውም ትልቅ እህት ትንሽ እህቷን እንደምጠይቀው ሁሉ እሷም ዝቅ ብላ እየጠየቀቻት ነበረ። ታዲያ አቤጌልም ደግሞ የእናቷ ስራ አለመሄድ አስገርሟትም ደግሞ ብቅ እያለች አሁንም ደግሞ የእናቷ መታመም ሳትረዳ ምን አይነት ነገር ገጥሟት ይሆን የሚለው አልጋ ላይ ተኝታ ለምን ዋለች እናቴን የነገርኳት ነገር የሚረብሽ ነገር ነው ብላ ስለማታገናዝብ አጉል እድሜ ፍንቅልና እንደፈለገች እንድትናገር እንግዲህ በእናቷ
ከእናት አባቷ ቤት ደልቷ ስለምታድግ ምንም ነገር ስለማይጎልባት የማገናዘብም ችግር ስለሌለባት እናቷ እንግዲህ ቤት ውስጥ ለምን ተኝታ እንደዋለች እንኳን መረዳት አቅቷታል። ታዲያ ነገሩን ለማረጋጋትም የወይዘሮ ማርቲን ደግነትና የወይዘሮ ማርቲን መረበሽ መንኮታኮት የተመለከተችውም ሰላምዬ ደግሞ ከየት ነው ያረገሽው? ማነው አባቱ? በማለትም ስትጠይቃት እንዴት እንደተፈጠረ ይሄ ነገር እየተናገረች ነበር ለወይዘሮ ማርቲ። አበጌል ሰላምዬ ያደረገችው ነገር እንዲሁም ደግሞ ሳታገባ ሳትዳር ሳትኳል እንደዚህ ማርገዟን በደንብ በሚገባ ነውር መሆኑን ታውቃለች። ታዲያ ይህንን ነገር ደግሞ ነውር ቢሆኑ ነውሩን ደግሞ መደበቅም አልቻለችም። አስከትላም ደግሞ ለሁላቸውም እየዞረች መናገር እንዳለባትም እያሰበች ነበረ። ታዲያ ወደ ናታን ክፍልም በመግባት ደግሞ ናታን ከዚህ በፊት ናታን ተመልክቷት ነበረ እየተረበሸችና እያለቀሰች ለውጧን የተለያዩ ነገሮቿን ተመልክቶ ነበር። ናታን ግን የተመለከተውን ነገር ተመልክቶ እንዳልተመለከተ ሆኖ ነበር ያሳለፈው። ታዲያ እሷ ደግሞ ወደ ናታን ክፍል በመግባት ናታን ፊት ስላልሰጣት እንግዲህ እንዴት አድርጋ ናታን መቅረብ እንዳለባት ስለማታውቅ አዳዲስ ወሬዎችን ባቀብለው አዳዲስ እንግዲህ አንዳንድ ንጹህ የምንላቸውን ሰዎች መጥፎ ሆነው ስናገኛቸው እንዴት እንደሚያስጠሉ በሚለው በዚህ አይነት አገባብ ነበር የገባችው። እንግዲህ ሰላምዬ እንደዚህ ካደረገች ከሰላምዬ ነገር የሚጠበቅ ስላልሆነ ይህን ካደረገች ከዳጣ ደግሞ ምን ይጠበቃል በማለት አስከትላ ደግሞ የዳጣን ነገር አያይዛ ነበር ይህንን ነገር መናገር የፈለገችው። ሰላምዬ ከሷ ይሄ ይጠበቃል በማይባልበት መልኩ እንግዲህ አርግዛለች በማለት አስደንግጠዋለች። እሱም በእጅጉ ነበር የደነገጠው። አንደኛ ሰላምዬ ከዚህ ቤት ወጥታ አታውቅም፣ እንደምናውቃት ናት። እሱም እኛ የምናውቀው ማንኛውም ሰው የሚያውቀውን ነው የሚያውቀውና ለሱም አስደንጋጭ ነገር ነበረ። ፈጥራ አወራች ይህ ሊሆን እሱም ደግሞ ፈጥራ አወራች ብሎ እንዳይል ደግሞ እሱ የተለያዩ ምልክቶችን አይቶባታል። እንግዲህ ሊል የሚችለው እሱም ደግሞ አንድም አደጋ ተፈጥሮ ነው ስህተት ተፈጥሮ ነው ብሎም ሊያምን ይችላል። አስከትላ ይህንን ነገር መናገሯን ደግሞ ስትገልጽ አበጌል እሷ እንግዲህ ጨዋ ናት ብለን ደግናት ብለን ሁላችንም እናምን ነበር። ነገር ግን ጨዋ የሚባሉ ሰዎች እንዴት አንገዳፊ አገር አጥፊ መሆናቸውን በዚህ መልኩ መገንዘብ እንችላለን እያለ የሰላምዬን ስም እየዞረች እያጠፋች ነበር። ታዲያ ደግሞ ዳጣ በሌላ በኩል ደግሞ ሰላምዬ ራሷን ግጥም አድርጋ ስራ መንቀሳቀስ አቅቷት መስራት አቅቷት እየተወዘወዘች ትመለከታታለች። ታዲያ ዳጣም ደግሞ የሰላምዬ መረበሽ የሰላምዬ አዳዲስ ባህረት ድክመቷ በተለይም ከዚህ በፊት ደግሞ ስለ ሙያዋ ስታደንቅ ነበረ። በሰላምዬ አይደለም እንደዚህ ዘንፈልፈል ብላባት እንዲሁም ደግሞ ደከምከም ሲላት እግሬንም ስትል ራሴንም ስትል ወገቤንም ስትል እንዲሁ ደግሞ ምንም ነገር ሳትላትም ደግሞ እኔ አግዝሻለሁ በማለት ልጆቹን ይዛ ታግዛት እንደነበረም አንዳንዴ ተመልክተናል። የሰላምዬ እየተገዘገዘች ከዛ ቤት መቀመጥና እድሜዋ ሙሉ ከዛ ቤት መቀመጥ ለሷም ሰላሟን ይነሳታል። ታዲያ ዛሬ ደግሞ ራሷን ግጥም አድርጋ ስራ መስራት እስኪያቅታ ደረጃ ደርሳ ግን እያጸዳች እየሰራች ስለተመለከተች ይህ ነገር ሰላም ስላልሰጣት እሷ ዛሬም እንደተለመደው ልጆቹን ሰብስባ ቤቱን አጽድታለች። ታዲያ ይህ ነገር ደግሞ ልጆቹን ስታታልላቸው በተለይ ደግሞ እንግዲህ እነ ውሃን የመሰለች ልጅ ቤት ታጸዳለች ተብሎ የሚታሰብ አይደለም። ነገር ግን እሷ ልጆችን እንዴት ማታለል እንዳለባት ስለምታውቅ ልጆቹን በማታለል ጣፋጭ እገዛላችኋለሁ የምትፈልጉትን ነገር እገዛላችኋለሁ በማለት እንዲሰሩ ሰላምዬን እንዲያግዟት አብረው እነሱም እንዲያግዟት አድርጋለች። ታዲያ ወደ ቤትም ስትመለስ ደግሞ ዳጣ የምትፈልገውን ነገር ለውሃም ይዛላ መጣለች። ታዲያ አቢጌል ደግሞ በሌላ በኩል ናታንን እንዴት መቅረብ እንዳለባት አታውቅም። እንዲሁ በልጆች መካከልም ተቀምጣ እንዲሁ ያቁነጠንጣታል። መናገር የፈለገችውን ነገር መቀጠል ትፈልጋለች። ከህፃናቶች ጋር መጨቃጨቅ ከትንሽ እህቷ ጋር ምንም ውሃ የምትባለው እህቷ ምንም ነገር ለይታ ከማታውቀው ውሃ እንዲሁ እንደ ውሃ እንደሆነች እህቷ ጋር ዘግዝቃ እንግዲህ የትልቅ ትንሽ ሆና ትጨቃጨቃለች፣ ትደባደባለች። በቃ እኔ ያልኩት ይሁን ትላለች። ታዲያ ነገሯ ደግሞ እያስወደደኛል ብላ የምታስበው አቢጌልም ደግሞ ከቀን ወደ ቀን ከሁላቸውም የተሻለ ነገር የተሻለ ስሜትና የተሻለ ፍቅር ይሰጠኛል፣ ብልጥ ነኝ፣ ትልቅ ሰው ነኝ እያለች እያሰበች ነገር ግን እየወረደችና ቁልቁል እየሄደች ቤተሰቦቿንም ከቀን ወደ ቀን እያሳበደቻቸው ሄዳለች። ታዲያ አባቷም ደግሞ በሌላ በኩል አባቷንም እንዴት አድርጋ እየገደለችው እንደሆነ እናቷና አባቷን እንዴት አድርጋ እያለያየቻቸው እንደሆነ በሌላ በኩልም አልተገነዘበችም። ወይዘሮ ማርቲም ሁኔታዋ ይህንን ነገር ከተመለከተችበት ጊዜ ጀምሮ ደግሞ ሁኔታዋ ስለሚያስታውቅ አቶ ደረጀም ደግሞ ምን ሆነሽ ነው? ይህን ሰሞን ደግሞ ትክክል አይደለሽም በማለት ለወይዘሮ ማርቲ ጥያቄ አቅርቦላን ነበር። ወይዘሮ ማርቲም ደግሞ ይህንን ምላሽ የማይገኝለትን ጥያቄ እንዴት እንደምትመልስለት ባታውቅም በመጀመሪያ በመሰረቱ ይህን
ይህንን ነገር ስታውቅ ሰላምዬ ነፍሰ ጡር እንደሆነች ስታውቅ በቀጥታ ያመራችው ወደ ባለቤቷ ስለነበር ታዲያ ይህን ነገር ደግሞ ትክክል አለመሆኑንም ታውቃለች። ባለቤቴን በድየው ይሆን እያለች ለትዳሯም ትጠነቀቃለች፣ ትጨነቃለች። እኔ በድየው ይሆን ይህንን አመለካከት በማምጣቴ እሱን እየበደልኩት ይሆን የሚል አመለካከት አላት። ታዲያ እንዴት እንደምትናገርም አታውቅም። ምንስ ብዬ እናገራለሁ? እውነትስ እንዴትስ ለማንስ ይነገራል? እያለች ወይዘሮ ማርቴ ከስራ መሄዷን አቁማ ከቤት ሆና ትጨነቃለች፣ ትጠበባለች። ታዲያ ይህ ያልበቃት አብጌል ደግሞ አሁንም ምንም ነገር እንዳልተፈጠረና ከምንም ነገር ባለመቁጠር እየደጋገመች ለእናቷ ይህንን ነገር ታነሳለች። ታዲያ ከማለት ታረግዝ ትችላለች? ምናልባት ከዚህ ቤትስ ሊሆን ይችላል፣ ሰላምዬ እኮ እረፍት አትሄድም እያለች አሁንም ደግሞ ትነዘንዛታለች። ታዲያ ወይዘሮ ማርቴ ደግሞ በመጨረሻም ጫማዋን አንስታለች። ዘወር በይልኝ ከፊቴ ጥፊልኝ እስከ ማለት ደርሳለች። የገዛ ልጇን እንግዲህ ብዙ ጊዜ ብትቆነጥጣትም ብትመታትም ብትጮህባትም እሷ እንደፈለገች አድርጋ አቅብጣ ብታሳድጋትም እንደዚህ አይነት ልቅ የሆኑ ነገሮችን ስታደርግ ደግሞ ዝም ብላ የምትቀበላት አይደለችም። ታዲያ አንዳንዴ ደግሞ ወሬዋ ደግሞ ወደ አልባሌ ቦታ እየሄደ ይሆን እንዴ በማለትም ደግሞ ለነገሯ ነገረ ስራ ግራ ስለገባትም አንቺ ልጅ ግን ማወያይሽ የት ነው? ትምህርት ቤት አትሄጂም እንዴ? መባለግ ጀመርሻል እንዴ? በማለትም ጠይቃት ነበር። ታዲያ ወይዘሮ ማርቴ ደግሞ በሌላ በኩል ሰላም ባልሰጣት ነገር ደግሞ ራሷን ግጥም አድርጋ ስራ ከቤቷ ውላለች። ታዲያ ይህን ነገር ደግሞ ልዩነት የተመለከተው አቶ ደረጀ ደግሞ ወይዘሮ ማርቴን ምንድነው ነገሩ በማለት ጠይቋን ነበር። ወይዘሮ ማርቴም ደግሞ ሰላምዬ ነፍሰ ጡር መሆኗን እንግዲህ እንዴት አድርጋ እንደምትናገር ቢከብዳትም በመጨረሻም ስማውሽ በማለት ነግረዋለች። ታዲያ ሰላምዬ ነፍሰ ጡር ናት ስትለውም እሱ ደግሞ የተለየ አክት ነበር ያመጣው። ታዲያ ወይዘሮ ማርቴ ደግሞ ከአቶ ደረጀ ያልጠበቀችውን ነገር ይህንን አመለካከትና ይህንን ሁኔታ ይህንን መረበሽ ተመልክታለች። ታዲያ አቶ ደረጀ ለምን አቁነጠነጠ? ምን አስደነገጠ? አንተ ደግሞ ምን ሆንክ? በማለት ወይዘሮ ማርቴ ደግሞ ሌላ ጥያቄ አንስታለች። ከራሷ መረበሽ አልፎም ደግሞ የአቶ ደረጀ መቁነጥነት ለእሷ ደግሞ በእጅጉ አስደንግጧታል። እንግዲህ የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ። ባይ ባይ።